ሰላም እንደምን አላችሁ የዩቲዩብ ተከታታዮች today history grade 10 chapter 1 part 4 I think part 1 part 2 part 3 you can get those from playlist grade 10 and 12 history playlist በመግባት grade 10 and 12 history የሚል አለ ዛጋ ማግኘት ትችላላችሁ part 1 part 2 part 3 part 4 the American Civil War from 1861 up to 1865 and my name is Mr. ጌታቸው ሌላው እንትን ከፈለጋችሁ ኖት ሾርት ኖቶችን ፓወርፖይንቶችን ከፈለጋችሁ ቴሌግራም በመግባት @ጌታቸው 700 የሚለውን ቴሌግራም ላይ መግባት ትችላላችሁ ዛሬ እንትን ማግኘት ትችላላችሁ ማለት ነው ኖቶችን ሂስትሪ ብቻ ሳይሆን ሌሎች ኮርሶችንም ታገኛላችሁ now አሁን የዛሬውን the American Civil War የሚለውን እናያለን when you see the Americans they were engaged in civil war from 1861 up to 1865 this period was the period of the civil war in USA so እዚጋ ኮዞችን እናያለን ኮርሱንና ሪዛልቱን ነው የምናየው ማለት ነው ለግጭታቸው ምክንያት ምንድነው ለእርስ በርስ ጦርነት ምክንያት ምንድነው ኮርሱስ የጦርነቱ ሂደት ምን ይመስል ነበር የሚለውን እና ሪዛልቱ ከጦርነቱ በኋላ የተገኙ ዴቨሎፕመንቶች ምንድናቸው የሚለውን ነው የምናየው ማለት ነው ሰብስክራይብ ማድረግ አትርሱ ኮሜንትም እንደዚሁ ጻፉልኝ so when we see the USA won its independence from Britain in 1873 USA ነፃነታቸውን ያገኙት አሜሪካኖች በ1783 ነው እስከዚህ ድረስ በእንግሊዝ ወይም በብሪቲሽ ቅኝ ግዛት ተይዘው ነበር then ጦርነቶችን ካደረጉ በኋላ አሸንፈው 1783 they got their own independence and they established USA or the United States of America originally 13 ሀገሮች ናቸው USA ተብሎ የምትጠራው ስቴት የመሰረቷት ማለት ነው ከዛ በኋላ ግን በግዥም በኔጎሺዬሽንም ስቴቶቹ እየጨመሩ መጥተዋል ለምሳሌ አላስካ የራሻን የነበረችው በ7.2 ሚሊዮን ኦር ቢሊዮን ዶላር ነው የተገዛችው ከራሻ ማለት ነው በዚህ አይነት መልኩና በኔጎሺዬሽን ወደ አሜሪካ ወይ ወደ USA ፓርት ጠቅልለዋል ማለት ነው አሁን ወደ 50 ምናምን ስቴቶች ናቸው አይደል እነዚህን እንዴት እንደነበረ እናያለን ማለት ነው so በ1783 ነፃነታቸውን አግኝተዋል 1861 the number of states were reached into 33 ደርሷል እንደነገርኳችሁ በግዥም በኔጎሺዬሽንም ወደ እነሱ ስለሚያጠቃልሏቸው አሁን 1861 ወይም ጦርነቱ በተነሳበት ጊዜ 33 ቁጥራቸው ደርሷል ማለት ነው so እነዚህ 33 ስቴቶች ናቸው ከሁለት ተከፍለው ወይም በሁለት ፖለቲካል አይዲዮሎጂ ልዩነት ጦርነቱን ሲያደርጉ የነበሩት ማለት ነው economic and political difference caused the civil war ለሲቪል ዋሩ ትልቁ ምክንያት የኢኮኖሚክ እና የፖለቲካል ዲፈረንስ between those states በደቡቡ የዩኤስኤ ክፍልና በሰሜኑ የዩኤስኤ ክፍል ተቃራኒ የሆነ የፖለቲካል እና የኢኮኖሚክ ዲፈረንስ አለ እነዚህ ዲፈረንሶቹ ናቸው ዩኤስኤን ከሁለት ተከፍለው የእርስ በርስ ጦርነት እንዲያደርጉ ያስቻላቸው ምክንያት ማለት ነው አብርሃም ሊንከን he was the president of USA in 1861 to 1865 he was the 16th president of USA ከ1861 እስከ 1865 16ኛው የአሜሪካ ፕሬዝዳንት ነው ኦፖዘር ነው የባሪያ ንግድ መቅረት አለበት የሚል the ardent opposer of slavery and slave trade so comparison ካየን ሁለቱ የዩኤስኤ ክፍሎች እንግዲህ ኖርዘርን ዩኤስኤ እና 33 ናቸው ብለናል እነዚህ 33 ነው ኖርዝ እና ሳውዝ ተብለው ግጭት ሲያደርጉ የነበር ምን አይነት ኢኮኖሚካል እና ሶሻል ኮንዲሽናቸው ምን ይመስላል የሚለውን እንይ when we see the north economically more industrialized ነው የበለጸገ ነው የተሻለ ነው politically unionist ናቸው they need to preserve
ዩኒየን አንድነትን ይፈልጋሉ። ሶሻሊ they were anti slavery ኢንዱስትሪ ስለተስፋፋ የባሪያ ወይም የሰው ኃይል ይሄን አስፈላጊ አይደለም። ምክንያቱም instead of human labor they begin to produce products by machine or industry. so የባሪያ ጉልበት የኔ ያክል አስፈላጊ ስላለ አይደለ ምንድነው ስሌቨሪን አቦሊሽ እንዲሆን ይፈልጋሉ። በዚህም አቦሊሽኒስት ተብለው ነው የሚጠሩት። አቦሊሽ ማለት ማስወገድ ማስቀረት ማለት ነው። አብርሃም ሊንከን he led the unionists and he was also the ardent opposer of slavery and slave trade. ባሪያና የባሪያ ንግድ እንዲቀር ይፈልጋል። ስለዚህ 16ኛው የዩኤስኤ ፕሬዝዳንት ሆኖ ሲመረጥ ነው ግጭቱም ሊባባስ የቻለው ጦርነቱም ሊጀመር ይችላል። ሳውዘርኖቹን ካየን አግራሪያን ናቸው። led the economy based on slave እርሻ ነው። እርሻው ደግሞ በአብዛኛው በማን ነው የሚለመው? በስሌቭ ነው። በስሌቭ ፓወር ነው። southern parts of USA the southern parts of USA politically on the federals ወይም separatists መገንጠል ነው ከሰሜኑ የሚፈልጉት። then it is the separation ይፈልጋሉ። socially slavery was functioned legally ባሪያና የባሪያ ንግድ ህጋዊ ነው በደቡብ የዩኤስኤ ክፍል ማለት ነው። and they were led by Jefferson Davis. he led the southerners ደቡቦቹን ይመራ የነበረው ጄፈርሰን ዴቪስ ተብሎ የሚጠራው ነው ማለት ነው። ስለዚህ እነዚህ ኮምፓሪዥናቸው ዲፈረንሳቸው የሶሻል እና ኢኮኖሚክ ዲፈረንሳቸው ምን ይመስል እንደነበር ወደ ጦርነቱ እንዴት ሄዱ? the road to war the 11 southern states in the south of USA they broke away and formed the Confederate States of America or the CSA በ1861 ከሰሜኑ ራሳቸውን በመገንጠል they declared the establishment of the Confederate States of America ራሳችን ችለን Confederate States of America የሚል መስርተናል ብለው ዲክሌር አደረጉ። immediately አብርሃም ሊንከን ተመረጠ ማለት ነው። in 1861 at the same time immediately the unionists that means the north ሰሜኑ አንድነትን የሚፈልጉት they declared war on Confederate States of America to preserve the union ወይም አንድነታቸውን ለማስቀጠል በደቡቦቹ ወይም በተገንጣዮቹ ላይ ምን ብለዋል? ጦርነታው ዲክሌር አድርገዋል። the CSA or Confederate States of America they were organized ለጦርነት ተዘጋጅተው ነበር። they organized huge force እጅግ በጣም ብዛት አለ that comprised mainly from slaves ባሪያዎችም ከነሱ ብዛት ስለነበራቸው ወታደሮቹም አብዛኞቹ ከስሌቮቹ የወጡ ናቸው እና የሰው ኃይል ብዙ ነበራቸው የወታደር ኃይል ብዙ ነበራቸው ማለት ነው እና ተዘጋጅተውም ነበር the union's military strategy was simple blockade or close of confederates የዩኒየንስ ሚሊተሪ ስትራቴጂ ሲምፕል ነው በቀላሉ እነዛ ስለተዘጋጁበት ከሴፓሬቲስቶች ወይም ከሲኤስኤ አንፃር ይሄኛው ደካማ ነበር ማለት ነው። ይሄኛው ደካማ ነበር የዩኒየኒስቱ ሚሊተሪ ስትራቴጂ ማለት ነው። the southern they will be fight for their own independence on familiar terrains የሚዋጉት ጦርነቱ ያለው የት ላይ ነው? እነሱ በሚያውቁት አካባቢ ነው ሳውዘርኖቹ ጦርነቱ የሚካሄደው። ስለዚህ ይሄ የጂኦግራፊካል አድቫንቴጅ ይሰጣቸዋል። አካባቢውን ያቁታል፣ ጋራውን ሸንተረሩን ያቁታል። ይሄ ትልቅ አድቫንቴጅ ይሰጣቸዋል። እዛ ቦታቸው ላይ ሆኖ ነው ለነጻነት የሚዋጉት የነበር ወይም ለመገንጠል የሚዋጉት የነበር ማለት ነው። በተቃራኒው ደግሞ ሰሜኑ ደግሞ ከሰሜን ተነስቶ ወደ ደቡብ ሄዷል። ኒው አዲስ ነው ለሰሜኑ ጦር ማለት ነው። the course of the war ጦርነቱ ሂደቱ ምን ይመስላል የሚለውን እኔ the Confederates were victorious from 1861 up to 1863 when you see this was the first stage of the American Civil War ተብሎ ይጠራል። the first phase or the first stage the first የመጀመሪያው የጦርነቱ ምዕራፍ ከ1861 እስከ 63 የነበረ ነው። በዚህ ወቅት አሸናፊ የነበሩት ሳውዘርኖቹ ናቸው ወይም ኮንፌደሬት ስቴትስ ኦፍ አሜሪካ። ኋላ ቀር ናቸው፣ አግራሪያን ናቸው። ነገር ግን በ1861 እስከ 63
እነሱ ነበሩ አሸናፊ። ምክንያት ነበረው። አንደኛው የሰሜኑ ጦር ሉዝ በመሆኑ ነው፣ ወይም የተጠናከረ ስላልነበረ ነው። ብዙ የሰው ኃይል አላቸው፣ ብዙ የወታደር ኃይል አላቸው ደቡቦቹ፣ በተለይ ከስሌቮቹ መልምለው ማለት ነው። ከስሌቮቹ መልምለው፣ ስለዚህ ብዙ የወታደር ኃይል አላቸው። ነገር ግን በእነዚህ ምክንያቶች ሊያሸንፉ ችለዋል። ከ1863 እስከ 65 ያለው ደግሞ this was considered as the second stage of or the second phase of the American Civil War. During this time the power balance was changed in favor of the Unionists. ለሰሜኖቹ ማሸነፍ ችለዋል። ፓወር ባላንሱ ምን in favor of northerners እንትን ብሏል። ምክንያቶቹ Abraham Lincoln he introduced two laws or decrees. The first was Emancipation Proclamation and the second was Homestead Law. Emancipation Proclamation and Homestead Law, it changed the balance of power. Those proclamation diverted the balance of power or war. Emancipation Proclamation ማለት emancipate ማለት ነፃ ማለት ነው አይደለም? ነፃ። On this Emancipation Proclamation, Abraham Lincoln he announced all slaves are free, including the slaves that existed on the southern parts of USA. ሁሉም ባሪያ ወይም ስሌቭ ነፃ ናችሁ በደቡቡ የሚገኙት ነው። ስለዚህ ባርነት ቀርቷል የሚል አዋጅ አውጥቷል። ሁለተኛው ሆምስተዲ ሎው ተብሎ የሚጠራው it gives or it allowed a plot of land, የእርሻ መሬት የሚሰጥ ነው on the western parts of USA. ማንኛው ማረስ የሚፈልግ በምዕራቡ የዩኤስኤ ክፍል ሂዶ ማረስ እንደሚችል፣ የእርሻ መሬት ማግኘት እንደሚችል አዋጅ አውጥቷል ማለት ነው አብርሃም ሊንከን። እነዚህ አዋጆች የጦርነቱን አይነት እንዲቀየር አድርጎታል። ኖርዘርኖቹ እንዲያሸንፉ አስችሏቸዋል። ምክንያቱም ኢማንሲፔሽን ፕሮክላሜሽን ለስሌቮቹ ነው፣ ነፃ ወጣቸዋል ተባለ። የሚዋጉ ግን ለሚጨቁኗቸው ነው። ስለዚህ ከደቡብ እየወጡ መጥፋት ጀምረዋል ማለት ነው። then ሁለተኛው ሆምስቴድ ሎው የመሬት ባለቤትነት plots of land ይሰጣቸዋል። ስለዚህ ከባርነት ወጣው የራሳቸው የሆነ መሬት ማግኘት ይችላሉ። ስለዚህ instead of fighting for the southerners they began to oppose the southerners. ስለዚህ የዩኒየኒስቶቹን መቀላቀል ጀምረዋል ማለት ነው። እነዚህ ህጎች ጦርነቱ በሰሜኖቹ አሸናፊነት እንዲያርቅ ያደረጉ ምክንያቶች ናቸው። ሌላኛው ጀነራል ዩኤስ ግራንት General William T. Sherman defeated the Confederate. He was a skillful general. የሰሜኖቹ ተሻለ ጀነራል እንትን አድርገው ነበር። then በ1865 he successfully defeated the Confederate. and Jefferson Davis May 26 1865 Jefferson Davis he was the leader of the Confederate States of America. He was captured and the war was officially ended by the victories of the Unionists or the Northerners. ከዛ ቀጥሎ የመጣው the consequence of the war ጦርነቱ ያስከተላቸው ዴቨሎፕመንቶች ፖዚቲቭ ሊሆን ይችላል ኔጌቲቭ ዴቨሎፕመንቶች ከጦርነቱ በኋላ ምን መጣ አሜሪካ ላይ ምን ተፈጠረ የሚለውን እናያለን ማለት ነው። ሃይ ሚሊተሪ ካዡዋሊቲ የሚሊተሪ ካዡዋሊቲ ወይም ጉዳት ደርሷል ጦርነት የሚያስከትለው ነው። and agricultural devastation because of even hunger ሁሉ ተነስቶ ነበር፣ ረሃብ ተነስቶ ነበር። ምክንያቱም የእርሻ መሬቶች የጦርነት አውድማ ነበሩ። ስለዚህ ማምረት አልቻሉም ነበር። ይሄ ሌላኛው እንትን ነው። abolition of slavery and slave trade was officially abolished. ባሪያና የባሪያ ንግድ በአሜሪካ እንደቀረ ዲክሌር ተደርጓል ማለት ነው። preservation of union አንድነቱን አስቀጥሏል። ደቡቦቹ እንዳሉት አልተገነጠሉም ማለት ነው። አልተገነጠሉም። ስለዚህ they preserved their own union. the assassination of Abraham Lincoln he was the
president or the leader of the Northerners, and he was the ardent opponent of slavery. ስለዚህ በማን ነው የተገደለው? በኮንፌደሬት ስቴትስ ኦፍ አሜሪካ በእነሱ ደጋፊ ጆን ዊልክስ ቦዝ በተባለ ግለሰብ 1865 ላይ ተገሏል ማለት ነው። ቲያትር ቤት ኦር ሲኒማ ቤት እያለ ዩኒቲ brought the USA powerful global state ኢንዱስትሪ ተስፋፍቷል። ኢንዱስትሪ ወደ ደቡብም ተስፋፍቷል። ስለዚህ ፓወርፉል ግሎባል ስቴት ዓለም አቀፍ ሀያል እንድትሆን አስችሏታል ማለት ነው። ራሻል ዲስክሪሚኔሽን ሰርቫይቭድ አንቲል ባሪያና የባሪያ ንግድ ቢቀርም ራሻል ዲስክሪሚኔሽን ግን እስከ 1960ዎቹ ስቲል እስካሁን አለ። ጥቁሮችና ነጮች እኩል ትሪት አይደረጉ። ራሻል ዲስክሪሚኔሽን ይሄ ወይም የዘር መድሎ ግን እስከ 1960ዎቹ ድረስ ቀጥሏል። እስከ 1960ዎቹ ድረስ ስንል እስከዚህ ድረስ አሜሪካ ውስጥ ምኖች ጥቁሮች አይመርጡም አይመረጡ ጥቁሮች አይመርጡም አይመረጡ እስከ 1960ዎቹ after the assassination of ማርቲን ሉተር እሱ አደባባይ ላይ ከተገደለ በኋላ ነው ጥቁሮች እንደገና መምረጥም የመመረጥም መብት የተሰጣቸው። የመጀመሪያው ጥቁርም በ2008 ነው የተመረጠው አይደለም ኦባማ ለሁለት ጊዜ ተርም የተመረጠው ማለት ነው። so this is the dice lesson topic ጥያቄ ካላችሁ ከታች ጠይቁኝ። grade 10 history chapter 1 part 4 thanks for your listening የሚቀጥለውን ደግሞ part 5ን በሚቀጥለው ክላስ ይዤላችሁ ቀርባለሁ። እንዳትረሱ ሼር ማድረግ